ቀሲስ ደበበ እስጢፋኖስ ይባላል። ምን አገኘዋታለች? እሺ ዮርዲ ይሄ ጉዳይ እንደተፈጠረ ወደ ቤተ ክህነት ሄደሽ ነበረ ወይም እሱ ወደ ነበረበት ደብር ሄደሽ ነበረ? አባቶችን አናግረሽ ነበረ? በህግስ ጠይቀሽው ነበረ? ክሊር አድርጊልን። ከዚህ በኋላ ህጉ እንግዲህ ምን ይላል የሚለውን እንድንረዳሽ ማለት ነው። መልካም ምን መሰለህ ወንድሜ ቢኒያም፣ በሰዓቱ ይሄ ነገር ከተፈጠረ በኋላ ጽንስ ከተፈጠረ ከሁለት ወር ገደማ አካባቢ ደውለው እህቶቼ ደውለው ጠርተው አናግረውት እሺ ብሏል። በቃ ጥፋተኛ ነኝ አድርጋለሁ፣ መታገዝ ያለባትን ነገር አግዛለሁ አለሁ ከጎኗ ነኝ ብሎ ካለ በኋላ እንደውም በአጋጣሚ አጠገባችን አንድ ዶክተር አለ። እሱን ዶክተር ፈልጌ ያመጣዋለሁ፣ ከየትም ብዬ ፈልጌ ያመጣዋለሁና ከተነጋገረ በኋላ እሺ ካለ በኋላ ተስማማ በኋላ በማግስቱ አግኝተን ስንጠይቀው ነው የካደው። የኔ አይደለም ምን ያደለም በቃ አትጠይቁኝ ምናምን ማለት የጀመረውና የሚገርም ቤት ተፈልጎ እረዳለሁ አግዛለሁ ችግር የለውም ያለበት ሰዓት ነበር። እሺ ያለበት ሰዓት ነበር። በኋላ ላይ አላየሁም ማለት ነው። እህቶቼ አናግረውት ችግር የለውም እሺ ያለ እና አብሮኝ በሰዓቱ የነበረ አንድ ዶክተር ነበር። ዶክተሩን በማግስቱ ለምን ከሰዓቱ ከተበታተነም በኋላ ከሰዓት ደውሎ ዶክተሩ ጋር ያ ነገር ከተፈጸመበት አስገድዶ ካበላሽን ካደፈረኝ በኋላ ያቺ ቀንና በሰዓቱ አብረን ቁጭ ብለን ያወራንበትን ቀን አስልቶት ነበር ዶክተሩ። ከዚህ ቀን እስከ ዛሬ ድረስ ብሎ ሲያመጣው ራሱ ነው አዋለ። ከዛ ከተለያየን በኋላ ዶክተሩን ደውሎ በእናትህ ቀኑን አዛባልኝ ገንዘብ እሰጥሃለሁ እኔ ቀኑን እንድታዛባልኝ ይፈልጋለሁ አለ ማለት ነው። ከዛ ዶክተሩ በፍጹም አለ በጭራሽ እኔ ይሄንን ማድረግ አልችልም፣ ስራዬ አይፈቅድልኝም፣ ክርስትናዬም አይፈቅድልኝም፣ በዛ ላይ ሴት እህት አለኝ ከሴት ነው የምትገኘሁት ብሎ መለሰለት። ዶክተሩ ሪከርድ ያደረገውን በስልኩ ሪከርድ ያደረገውን አሰማኝ። ከዛ በኋላ ከዛን ቀን ጀምሮ ደበበ በፍጹም ብሎ ካደ አይኔን ግንባር ያድርገው ብሎ ማለት ነው። እና የነበረው ነገር ይሄ ነው ወንድሜ ቢኒያም ነው ስል እኔ ነኝ አለ። ምንድነው ብዬ ስነሳ በትራስ ነው ያፈነኝ እዛው። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? መቼም ሁላችንም እጅግ በጣም ልብ የሚሰብረውን የዘማሪት ዮርዳኖስን ኢንተርቪው አይተናል። እንግዲህ ይሄ ነው እኚህ ናቸው የምትመለከቷቸው አባት የደፈሯት እንዲሁም የ15 ዓመት ልጅ ብቻ እንድታሳድግ ያደረጉ። ሆኖም አሁን ላይ ባለጊዜ ነኝ ማንንም አልፈራም የሚሉ አይነት ስለሆኑ ኑሯቸውን በአሜሪካ አድርገዋል። በምንም አግዘዋትም ማያውቁ። እንደ ሴት በጣም ልቤ ተሰብሯል። በሃይማኖት ጥላ ስር የተሰገሰጋችሁ እንደዚህ አይነት አስቀያሚ ስራዎችን የምትሰሩ አባቶች ረፍ አድቡ። ከናንተ ምን እንማር? አንድ ነገር ተስፋ አደርጋለሁ። የኢትዮጵያ ኦርቶዶክስ ተዋህዶ እርምጃ ትወስዳለች። ማድረግ ያለባትን ነገር ሁሉ አድርጋ ታሳየናለች ብዬ አምናለሁ። ታችን ዮርዲ በጣም ጠንካራ ጀግና ሴት ነሽ። እኮራብሻለሁ። ሁሌም ከጎንሽ ነን። ሁሌም እኔ በበኩሌ ከጎንሽ ነን። በጣም ኢሞሽናል ሆኛለሁኝ ማለት ይሄ ሁሉ ጊዜ መቻሏ በራሱ እኔ አላቅም ከአይምሮዬ በላይ ነው። እና የልጁንም ምስል አሳያቸዋለሁ። ምንም ልዩነት የላቸውም። ዲኤንኤ የማያስፈልገው ልጁን የማገዝ ግዴታ አለበት። ከዛም በዘለለ ክህነቱን መነጠቅም አለበት። እንደዚህ አይነት ስራ ሰርተው ተዋህዶ ቤት ስር የሚሰገሰጉ ሃይማኖታዊ የሚመስሉ ያሉኑ አባቶች ናቸው። ስለዚህ እባካችሁ ለእህታችን ዘማሪት ዮርዲ ድምጽ እንሆንላት። እናውቃለን ከዚህ ቀደም የተደፈሩ እናታችን መተው እንደዚህ ሚዲያ ላይ ቀርበው ተደባብሶ ነው የቀረው። ስለዚህ እርምጃ መወሰድ ካልተጀመረ እኛም ተባብረን ድምጽ ካልሆንናቸው ይቀጥላል አይቆምም። እና የኔ እህት በርቺ፣ አይዞሽ፣ ጠንካራ ነሽ፣ ጀግና። ይህንን ነገር ይዘሽ መውጣትሽ በራሱ በዚህ ሰዓት እኔ እንደ እህት እስከ መጨረሻው ከጎንሽ ነኝ። ነበረ ወይም እሱ ወደ ነበረበት ደብር ሄደሽ ነበረ? አባቶችን አናግረሽ ነበረ? በህግስ ጠይቀሽው ነበረ? ክሊር አድርጊልን። ከዚህ በኋላ ህጉ እንግዲህ ምን ይላል የሚለውን እንድንረዳሽ ማለት ነው።
መልካም ምን መሰለህ ወንድሜ ቢኒያም በሰዓቱ ይሄ ነገር ከተፈጠረ በኋላ ጽንስ ከተፈጠረ ከሁለት ወር ገደማ አካባቢ ደውለው እህቶቼ ደውለው ጠርተው አናግረውት እሺ ብሏል። በቃ ጥፋተኛ ነኝ አድርጋለሁ፣ መታገዝ ያለባትን ነገር አግዛለሁ አለሁ ከጎኗ ነኝ ብሎ ካለ በኋላ እንደውም በአጋጣሚ አጠገባችን አንድ ዶክተር አለ። እሱን ዶክተር ፈልጌ ያመጣዋለሁ ከየትም ብዬ ፈልጌ ያመጣዋለሁና ከተነጋገረ በኋላ እሺ ካለ በኋላ ተስማማ በኋላ በማግስቱ አግኝተን ስንጠይቀው ነው የካደው። የኔ አይደለም ምን ያደለው በቃ አትጭቁኝ ምናምን ማለት የጀመረውና የሚገርመው ቤት ተፈልጎ እረዳለሁ አግዛለሁ ችግር የለውም ያለበት ሰዓት ነበር። እሺ ያለበት ሰዓት ነበር። በኋላ ላይ አላየሁም ማለት ነው። እህቶቼ አናግረውት ችግር የለውም እሺ ያለ እና አብሮኝ በሰዓቱ የነበረ አንድ ዶክተር ነበር። ዶክተሩን በማግስቱ ለምን ከሰዓቱ ከተበታተንም በኋላ ከሰዓት ደውሎ ዶክተሩ ጋር ያ ነገር ከተፈጸመበት አስገድዶ ካበላሽን ካደፈረኝ በኋላ ያቺ ቀንና በሰዓቱ አብረን ቁጭ ብለን ያወራንበትን ቀን አስልቶት ነበር ዶክተሩ። ከዚህ ቀን እስከ ዛሬ ድረስ ብሎ ሲያመጣው ራሱ ነው አዋል። ከዛ ከተለያየን በኋላ ዶክተሩን ደውሎ በእናትህ ቀኑን አዛባልኝ ገንዘብ እሰጥሃለሁ እኔ ቀኑን ልታዛባልኝ ይፈልጋለሁ አለ ማለት ነው። ከዛ ዶክተሩ በፍጹም አለ በጭራሽ እኔ ይሄንን ማድረግ አልችልም፣ ስራዬ አይፈቅድልኝም፣ ክርስትናዬም አይፈቅድልኝም፣ በዛ ላይ ሴት እህት አለኝ ከሴት ነው የምትገኘሁት ብሎ መለሰለት። ዶክተሩ በስልኩ ሪከርድ ያደረገውን አሰማኝ። ከዛ በኋላ ከዛን ቀን ጀምሮ ደበበ በፍጹም ብሎ ካደ አይኔን ግንባር አድርገው ብሎ ማለት ነው። እና የነበረው ነገር ይሄ ነው ወንድሜ ቢኒያም።